ጽናት ተከታታይ ድራማ ክፍል 54 ተለቀቀ። ሄኖክ ጽናትን ለማጥመድ እንግዲህ አልሸነፍ እንዴት ታሸንፈኛለች የቤት ሰራተኛ በሚል ንቄት እንግዲህ ከጽናት እግርግር ስር ይሄዳል። ኪራም ይህንን በተደጋጋሚ ቢያይም አሁን ላይ ባለው በተወዘጋገበው ነገር ጽናት ለምን ቀረበችኝ፣ ለምን ራቀችኝ፣ ራቀችኝ ስል ቀረበችኝ ብዬ ደግሞ ደስታዬን ሳላጣጥም ራቀችኝ። ምንድን ነው ነገሩ? ምን ቢፈጠር ነው እያለ ራሱን ተጠያቂ አድርጎ ይወቅሳል። ቢያንሰላስልም ቢያስብም ምክንያቷ ምን እንደሆነ ሊገባው አልቻለም። እሷም ግራ ግብት ብሏታል። እሱን አታመኖርም እንደማችል ግልጽ ነው። ወይም ደግሞ እሱ ጋርም እንደማትኖር ደግሞ የቤተሰቦቹን መስፈርት ልታሟላ ባለመቻሏ ተወዛግባለች። እናም በዚሁም ገፍተታቸው እንግዲህ ኪራ ራሱን በመጠጥ ለማደንዘዝ ብሎ ወጥቶ አምሽቶ ሲመለስ በር ላይ ጠብቃ እንድስከዝ እንደምንጊዜውም እንደተለመደው ደጋግፋ ልታስገባው ስትል ምን ሆነ ነው? በሰላም ነው? ለምን አመሸህ? ምናምን ስትለው ምን አገባሽ አንቺ ማነሽ? ማን ስለሆንሽ እኔን ጠያቂ ያደረገሽ? ማነሽና ነው የምትጠይቂኝ? እባክሽ ንገሪኝ ብሎ በተደጋጋሚ ቢጠይቃትም እሷ ልትመልስለት ፍቃደኛ ስላልሆነች ምክንያቱም የሚነገርም ስላልሆነ ምን ሆነሽ ጠላሽኝ? ምን አርጌሽ ጠላሽኝ? ለምን ጠላሽኝ? እያለ ቢላትም እንግዲህ እሷ ይሄ ነው ምክንያቴ ማለት ስላልቻለች ከዛ እንደውም አስመሳይ ነሽ ወይ ውጭልኝ፣ በቃ ከዚህ በኋላ እኔ ወስኛለሁ፣ እንዲህም ነው ብዬ የማስቸግርሽ ነገር የለም፣ ወይ ውጭልኝ፣ ወይ ከህይወቴ ውጪ፣ ወይ ደግሞ ፍቅሬን አትንፈጊኝ ብሎ በስተመጨረሻም በንዴት አስወጥቶ ዘግቶባታል። ሰላም ሰላም! ውድና የተወደዳችሁ የሹካ ማንኪያ ቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልን እያለን እንግዲህ እንደተለመደው ወደ እናንተ ዛሬም በአዲስና በትኩስ ፍትፍት ይዘን መጥተናል። እንግዲህ ለሚረብሸው ድምጽ እጅግ በጣም ይቅርታል፣ ልጆች ጋር ሆነው እና እንደተለመደው እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እኛም ወደ ሙሉ ፍትፍቶ እንግዲህ ባለፈው ወደ ምህሩና መራዊና ናሆማ ቤት ምሳ ተጋብዘው ሄደው ነበር። እዛውም አድረው አንዳንድ ነገሮችን ሲወያዩ ነበር እና በዚህም ሁኔታ እንግዲህ እኔ አባቴን በማንም ልቀይር አልችልም፣ አባት በምንም ሊቀይር አይችልም፣ ወንድ ብሄር ግን ወንድ ይመጣል፣ አባትን ግን በምን ይተካል እያለች መራዊ ጋር ሲያወሩ ድንገት ሰምቶ ስለነበረ እንግዲህ ለጓደኛሽ አንድ ምክር ምከሪያት፣ አንቺን ለአንቺ የለገሰ ለእኛም ማያሳጣንም በያት ብሎ መልእክት አስቀምጦ ሄዶ ነበር። እናም እንግዲህ ከዛም በኋላ በየቀኑ እሱ ጥያቄውን አላቆመም። ሀሴትም እለት እለት አንዳንድ እርምጃ እየቀረበች ትገኛለች። ሄኖክም እሰራልሻለሁ ይላል፣ ሀሴትም እሰራልሃለሁ ይላሉ። በዚህ ሁኔታ ምንም አለይም። ግን እንዲሁም እያለ ሄኖክ የሚባለው ይሄ ውሻ ቅጅቢ ነገር ሰውዬ ጽናትንም ደግሞ ጥምድ አድርጎ ይዟታል። እንዴት አባቷ ነው የምታምረው ይላል። እንዲሁም ደግሞ ለምን ተሸነፍኩ የሚልም ነገር ደግሞ እንዳለበት ያስታውቃል። ግን ጽናት ያው አሁን ላይ ባለችበት ከኪራ ውጭና ውጭ ሌላ ምንም የሚታይባት ጊዜ አይደለችም። ለራሷም ውዝግብግብ ያለ ስሜት ላይ ትገኛለች። ምክንያቱም ኪራ አሳልፋ የሰው አድርጋ እሷ መኖርም አችልም። ከሱም ጋር እንዳትሆን ደግሞ እዛ ጋር ለቤተሰቡ ከአባትዮ ከሀሴት አባት ጋር ያላቸው ትስስር በጣም ያሳስባታል፣ ያስጨንቃታል። ግን ያው ግራ ግብት ያለ ስሜት ውስጥ ነው ያለችው። በዚህ ማለት ጓደኞቿም ምን እንደሚያረቡ ግራ ገብቷቸዋል። ኪራም ከዚህ በላይ ሲጎዳ ማየት በጣም አሳስቧቸዋል። ምክንያቱም ኪራ እያዩት እያበደ ይገኛል። ቀን ተቀን የሚያደርገው ተግባሩ የተለያየ ሆኗል። በቃ ከአቅሙ በላይ ሆኗልና እንዲሁ እያየነማ እንዲህ ሲሆን ዝም ብለን አናይም እያሉም ይገኛሉ። ተነጋግራችሁ ፍቱትም ሲባል ተነጋግሮ ምንም የሚፈታ ነገር የለም ብለዋል። ጽናትም እንግዲህ የሆዷን በሆዷ አርጋ ያስታወቀባትም ቢሆን እንዲሁ ገኖ እየታየም ቢሆን መውደዷ ያለሱ መኖር አለመቻሏ ግን ያው ለምወደው ሰው ለሱ ደስታ ብዬ በሚል
የራሷን አቅባና ገድባ እየታገለች ትገኛለች። እናም በስተመጨረሻ እንግዲህ ምንድነው የሆነው? ኪራ አስወጥቶ ዘግቶባት ውጭ ላይ አድራ ብርድ ሲበደብዳት አድራ እንግዲህ ጧት ወደ ቤት ተመልሳ በሄደችበት ምህሩ ጋር ደርሼ ልምጣ ብላ ተነስታ ሄዳ ለምህሩ ያለውን ነገር ስትነግራት ውጭ እንዳሳደራት ጠጥቶ እንደነበረ ያለው ነገር ኪራ እንዴት እየሆነ እንደሆነ እሱን ነገር ስታጫውታት አይ እኔም በጣም ነው ይሄ ነገር ኪራን እያየ ነው እያጣ ነው እየተጎዳ ነው። ከዚህ በላይ ዝም ባንል ደስ ይለኛል እና እንግዲህ አንድ ነገር ማድረግ አለብሽ። ከዛ ቤት ውጪ፣ ላንቺም ሆነ ለሱ መፍትሄው ከዛ ቤት መውጣትሽ ነው እና ከዛ ቤት ለቀሽ ውጪ ብለው እንግዲህ እንዲህ አይነት ፎርሙላ አስቀምጠውላታል። እሷም ደግሞ በፍጹም ከቤት ለቆ መውጣቱን አልተስማማችም። ጽናት እንዴት ነው በዚህ ሁኔታ ትቼው መውጣው? ከቤት መውጣት ያለብኝ ከወጣሁን ሀሴትና እሱ በደንብ ሲቀራረቡ ነው እንጂ አሁን በዚህ ሁኔታ ላይ ትቼው ልወጣ አልችልም። በዛ ላይ ሄኖክና ሀሴት የሆነ ነገር እንዳላቸው ያስታውቃል። በዛ ላይ የሆነ ነገር በመካከላቸው ባይኖር ኖሮ ለኪራ ተነግረው ነበር። ሁሌ እንድትጫጫው ሁሌ እንድትዛዛቱ ነው። እሱ በእርግጥ እንደዚህ ነው ሲባል አይ እንደውም እሱ በቀላል አይፋታም እንጂ ሄኖክ እንደውም ይህ አጋጣሚ ላንቺና ለኪራ ለመራራቃችሁ ተስፋ ለመቁረጥ ለኪራ ተስፋ መቁረጥ ከዚህ የተሻለ አጋጣሚ የለም ብለዋታል። እሷ አንድ እርምጃ በቀረበ ቁጥርም ያው ውስጧ ደስተኛ ባይሆንም ግድ እንጂ የሆነ ከሀሴት ጋር ተቃቅፈው ወይ ሲጫወቱ ወይ ሲሳሳቁ ወይ ደስተኛ ሆኑ ስታያቸው በጣም ይከፋታል። ግን ደግሞ ይህን ስሜት አምና መቀበልም አትፈልግም እንጂ በጣም ነው የሚከፋት። በየጊዜው ሲቀራረቡ ይከፋታል። እሱም ደግሞ እሷን ሴኩርት የሚላል መልሶና አንቺ እዛ ቤት እያለሽ እስካለሽ ድረስ በፍጹም እሱ ሌላን ሴት ማየት አይችልም፣ ሌላን ሰው ሊያይም ሆነ ሊቀርብ አይችልም። ስለዚህ ቤቱን ለቀሽ ውጪ ወይ እውነታውን ንገሪውና ራሱ ይወስን እያሉ ይገኛሉ። እሷ ደግሞ በፍጹም አይሆንም ብላለች። ጀን እያወሩ ሳለ እንግዲህ ናሆማ መጥቶ ያለውን ነገር ሲጠይቅ ማንም ሰው የሚነግረው በማጣቱ ምክንያት ተናዶ አይ አሁን ላይ እኔ መራዊ ጋር ፍቅረኛ ሆንኩ ማለት ይሄን አንቺ ጓደኝነት ቀረ ማለት ነው ወይ? ምንም አይነት ነገር እየነገራችሁኝ አይደለም። ነገር ግን እናንተ ሁለታችሁ ምንም አድርጉ ምንም ውሸት እንደሆነ ፊታችሁ ይናገርባችኋል። አንዴ በታችሁ ተሳሰራል፣ ተንተባተባላችሁ። ስለዚህ የሆነ እየደበቃችሁኝ ያለ ነገር እንዳለ ይሰማኛል። አንዳችሁም እንኳን ልነግሩ ፍቃደኛ አይደላችሁ። ምንድነው ነገሩ ሲባል እንግዲህ ባለቤቱ ለመድኃኒቱ እንዲገኝለት ያላሳወቀውን እኛ ምንም ልናረጋ አንችልም ብላ በጅምላ ተናግራለች። እና እንዲህ የሆኑ ማየትም በጣም እንደሚያምና እንደሚከብድ ናሆማም ተናግሯል። እና ምንድነው እንግዲህ በዚህ ሁኔታ ላይ ምንድነው የተፈጠረው? በአባትሽ ምለሽ ንገሪኝ ሲላት አይ በአባቷ ምላማ ሳትመናገሩ በፊት አትምልምና በሐሰት ስለማትምል ምን እንደተፈጠረም ደግሞ ለናሆም መናገር ስለሌለበት በሚል ሀሳብ ይመስለኛል። አይ ኪራ ትናንት ጠጥቶ ስለነበረ ምህሩ ጽናትን ውጭ ላይ ያሳድሯት ነው ተብሎ ሲነገር እንግዲህ እያበደ እየሻረ ቤት ድረስ ሄዶ ያለውን ነገር ኪራን ወርዶበታል ማለት ነው። ኪራን በጣም አመናጫጭቆ ከፍ ዝቅ አድርጎ ሰድቦት እንዴት ታረጋለህ? እስከ ዛሬው በደሎቹ አነሰ ወይ? አሁንም ደግሞ እንደምታረጋት ምን ቢፈጠር ነው ብሎ ኪራ ላይ ጮሆበታል። እንደውም እነዚህኞቹ ሳይቀር ውጡ፣ ልቀቁ፣ እናንተ ምን ልጆቹ ይኖሩበት ብሎ እላፊ ቃላትንም እስከ መናገር ደረጃ አድርሶታል። ናሆም እጅግ በጣም ከፍት ብሎት ማለት ነው። እናም እንግዲህ እኛን እኮ እየሸወደችን ነው ጽናት፣ እየተጫወተችብን ነው እስከ ዛሬ። እሺ በእርግጥ በድያት ይሆናል፣ ለሱ እየተበቀለችኝ ነው። አይታይም እንዴ ናሆም? እየሰራችልን ነው። ጽናት እኮ የድሮ ጽናት አይደለችም አሁን ያለችው ልጅ ሌላኛይቱ ጽናት ናት። ስለዚህ ለምንድን ነው ማይታይህ ብሎ ኪራም ጮኋል። አይ ምንም ይሁን ምን አንተ ነህ እየገፋትና እየበደልካት ያለው አይበቃህም ወይ? እስከ ዛሬው አንሶ ነው ወይ ብሎ
ናሆም እንግዲህ አብሮ አደግ ጓደኛውን ከፍ ዝቅ አድርጎ ሰድቦታል፣ ናሆም ኪራን ማለት ነው። ከዛም ጽናት ስትሮጥ መታ ምንድነው ባካችሁ ዝም በሉ፣ እሱ ትክክል ነው፣ በሰዓቱ ጠጥቶ ነበር፣ ምንም ያደረገ ነገር የለም፣ ምንም የተሳሳተ ነገር የለም ስትል አንቺ አስመሳይ አታስመሲ፣ ምንም ነገር አሁን ያዘንሽ አትምሰይ፣ ከብሪቱን ከጫርሽ ካቀጣጠልሽ በኋላ ብሎ ሲናገር እሷ ምንም ነገር እንዳልተናገረች እና የነገረችውም መራዊ እንደሆነች ተናግሮ ናሆማ እነሱ ተነጋግረው ራሳቸው ይፍቱ፣ ይህን ጉዳይ ለራሳቸው ብንተው ይሻላል ብላ መራዊ ናሆማን ይዛ ወጣለች። ጽናትና እንግዲህ ኪራም ተነጋግረው መግባባት ላይ በፍጹም አይደርሱም። ምንም መግባባት ላይ ሊያደርሳቸው የሚችል ነገር ስለሌለ ሁሌ ሊያወሩ ወስነው አንድ ላይ ሆነው የሚቋጨው ግን በጸብ ነው ማለት ነው። እናም እንግዲህ በዚሁ በጸብ ተለያይተው ተነስታ ወደ ኩሷም ኩሽናዋ ጋር እዛው መሸሸጊያዋ ስትሄድ ናሆም ሄኖክ ደግሞ ተከትሎ እዛው ከስሩ አይጠፋምና እንግዲህ በዚሁ መካከል ሄዳ በረንዳ ላይ ቁጭ ባለችበት አባቷ ደውለው ውጭ ላይ ያደረችውን ነው መሰለኝ እንግዲህ ሲዘልቀን ነው ይሄ ሲዘልቀኝ ነው። እና ምንድነው ምን ተፈጥሮ ነው ልጄ ሰላም ነሽ ወይ? አቃኒ ህልም በጣም መጥፎ ህልም ነው ያየሁት እያሳይ ምንድነው የተፈጠረው? ምንድነው ሰላም አይደለሽ ወይ ልጅ ወይ ሲሉ እኔ ሰላም ነኝ አባቴ፣ ህልምልም በል ህልምልም ብለህተኛ እንጂ እኔ በጣም ሰላም ነኝ፣ ምንም ነገር የተፈጠረ የለም፣ እኔ ደህና ነኝ ብሎ እንግዲህ ብላ ተናግራለች። ከዛም አልፎ ተርፎ እንግዲህ ኪራ ስታወራ በደረሰበት ጋሽዬ ከሆነ ላናግረው ፈልጋለሁ ብሎ እሱም ስልኩን ተቀብሎ በስርዓት አናግሮ ቤተሰብ ሁሉ ሰላም እንደሆነ እና እሷ ምንም እንደሌለባት እና ሰላም እንደሆኑ ተናግሯል ማለት ነው ለጽ አባት። እንግዲህ እኛ ሰላም ነን፣ እሷም ጽናትም ደህና ናት፣ ሁላችን እኛ ሰላም ነን። እሳቸው ልጅ ከብቱ፣ ቀዩ፣ መንደሩ፣ ሰፈሩ እንዴት ናቸው ብሎ ጠይቆ ዝምድናውን ከዚሁ አንድ ስቴፕ እየቀረበ ያለ ይመስላል። እናም እንግዲህ ከዛ በኋላ ምንድነው የሆነው? ስልኩን ከዘጉ በኋላ መነጋገር እንዳለባቸው መነጋገር እንዳለባቸው ይጠይቃታል። መነጋገር አለብን ማውራት አለብን ሲላት ምንድነው የምናወራው ምን አለን ስትል አይ ላወራሽ እፈልጋለሁ እንድታዳምጪኝ እፈልጋለሁ አንድ ውሳኔ ላይ መድረስ አለብን ብሏታል ጽናቷን። እንግዲህ ኪራም እሺ ልስማው ምንድነው ብላ አይ እንግዲህ አንድ ውሳኔ ላይ ደርሻለሁ፣ ከዚህ በኋላ እኔና አንቺ ሊኖረን የሚገባው የአሰሪና የሰራተኛ እንጂ የፍቅረኛሞች ኬዝ አይደለም ባላት ጊዜ ከሆነማ ጥሩ እየቀለድም ብላ ከሆነማ ጥሩ ከቻልንበት ምን ሲላት ከቻልንበት ብላለች። እንግዲህ እሱም ያው እንግዲህ ይሄንማ ምርጫው ያንቺ ስለሆነ ምንም ማድረግ አልችልም፣ ስለዚህ እኔ ደግሞ ይሄን እያሰብኩሌ ራሴን መጉዳት አልፈልግም እና ምንድነው የሚሻለው እዚህ ጋር መቋጨቱ ነው ብሎ ኪራ ወስኗል። እና ውሳኔ ላይ ደርሻለሁኝ። ከዚህ በኋላ እኔና አንቺን የሚያገናኘን እንደ ማንኛውም አሰሪና ሰራተኛ የቤት አስቤዛም ሆነ ማቴሪያል ሲጎል የምትፈልጊው ነገር ሲኖር በቤቱ ዙሪያ ከዛ ውጭ እንደ ማንኛውም አሰሪና ሰራተኛ ተከባብረን መኖር ግድ ይለናል። ምክንያቱም አሁን እኔ ደክሞኛል ብሏል ኪራ። ደክሞኛል፣ ታክቶኛል፣ በምንድነው ምክንያት እያሉ ራስን መውቀስ ሰልችቶኛል። ስለዚህ አንቺም ነው ያመጣሽው አምነሽና ወደሽ ተቀበዩ ብሎ አሁን ድምዳሜ ላይ ደርሰዋል። ከዚህ በኋላ ኪራና ጽናት አሰሪና ሰራተኛ እንጂ ፍቅረኛሞች እንዳልሆኑ ማስመሰል ማለት ነው። እንዲሁም ደግሞ ሀሴቷና ምህሮ ከዚህ በኋላ ሲጎዳ ነው ኪራንም ሆነ እሷን ሲጎዱ ማየት አንፈልግም። ስለዚህ ሀሳቧን የጽናትን ሀሳብ ማስቀየር አለብን ብለው እነሱም ወስነዋል። የነሱ ውሳኔ ወይስ የኪራ ውሳኔ የትኛው ይጸና ይሆን? በቀጣዩ ክፍል ይዘን እስከምንመጣ ድረስ ቸር ሰንብቱ። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱን። በያላችሁበት ሰላማችሁ ይብዛ።